እንግዲህ ቪው እንደምታዩት ነው። በጣም ነው የሚያምረው። ላይክ እንግዲህ ትናንትና ባያችሁት በሌላኛው ቪዲዮ ባያችሁት ውስጥ እንግዲህ እንደነበረው አይመስልም ማለት ነው። She moves like a map with no borders. ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦች? እንዴት ናችሁ? አለን። ዛሬ ደግሞ እስቲ ዋና ብለን እስቲ እዚሁ አርባ ምንጭ ዋና ትንሽ ዋኘት እናደርጋለን። ሲጀመር ወደዚህ ሀገር ስትመጡ ቀድማችሁ ቡክ ማድረግ አለባችሁ። ምክንያቱም ሆቴል ምንም አይነት ሆቴል አብዛኛውን ሆቴል ፉል ቡክድ የሆነ ነው እና አጋጣሚ ሆኖ ጂንካ ሆቴል ኦር ጂንካ ሪዞርት የሚባለውን ነው ያገኘ ነው። ሃይሌ ሪዞርት ኦር ፓራዳይዝ የምትፈልጉ ከሆነ ቀድማችሁ ቡክ ማድረግ አለባችሁ። ኤኒዌይስ እኛም ዝም ብለን ዋና ለመዋኘት ወደ ሃይሌ ሪዞርት እየሄድን ነው። ምን ይመስላል፣ ስንት ነው ዋጋው፣ ቦታውን ምን ይመስላል የሚለውን ደግሞ አንድ ላይ የሃይሌ ሪዞርት መግቢያ ይሄንን ይመስላል። በጣም ረጅም ነው። ከበሩ እስከ መግቢያው ድረስ ያለው እንግዲህ እንደዚህ ይመስላል ማለት ነው። በጣም ነው የሚያምረው። እስቲ ያለውን ነገር ደግሞ አንድ ላይ እንከታተላለን ማለት ነው። ይመቻችሁ። ሃይሌ ሪዞርት እንግዲህ ደርሰናል። እስቲ እናየዋለን። እንግዲህ በጣም አሪፍ ነው። አልጋው የፋሚሊ አልጋ ለመያዝ ነበረ 18,000 እስከ 20,000 ብር ነው ያሉት። እናንተ መያዝ የምትፈልጉ ከሆነ እንግዲህ መታችሁ መያዝ ነው። ለባልና ለሚስት ኦር ደግሞ ለካፕሎች እስከ 11,000 ብር እስከ 12,000 ብር ይላሉ። እስከነ ቁርስ እስከነ ጂሙ መያዝ ከፈለጋችሁ ያዙ። ግን እንዳልኳችሁ አስቀድማችሁ መያዝ ነው። ሃይሌ ሪዞርት መግቢያው ይሄንን ይመስላል። በጣም ነው የሚያምረው። ግን ባይዘው ላይክ በጣም ማለት ነው። ግን አንድ አይነት ነው ከሐዋሳ ከአዳማው ጋር ከናዝሬቱ ከሁሉም ጋር ትንሽ የጎንደሩ ነው እንጂ የሚለየው ሃይሌ ሪዞርት አንድ አይነት ነው። ኤቭሪቲንግ ግን በጣም ነው የሚያምረው። ሃይሌ ይችላል። ናያብሲ ሌትስ ጎ። ለአደልት 400 ብር ለህፃን ልጅ ደግሞ 300 ብር ነው። ብቻ አሪፍ ነው ፕራይሱ። ያለውን ነገር እስቲ አንድ ላይ እናየዋለን ማለት ነው። ቼንጂንግ ሩሙ ይሄን ይመስላል። ሃይሌ ሪዞርት ቼንጂንግ ሩም የዋናው ቼንጂንግ ሩም ኦር ደግሞ ለጂምም አንድ ላይ ነው። ይሄን ይመስላል። እስቲ ዋናውን ደግሞ አንድ ላይ እናየዋለን። ይመቻቸው። ደርሰናል ዋናው ጋር እንግዲህ ይሄን ይመስላል። ዋናው አሪፍ ቪውን ያበደ ቪውን ይታያችኋል። ጫካው እንግዲህ እስቲ አንድ ላይ ነው ያብሲ ስቴይ ዴር እንዳትወድቅ። ከቪው ጋር ያለው ጫካ ከዋናው ጋር ያለው ጥቅጥቅ ያለው ጫካ ይሄን ይመስላል። ሰላም ነው፣ እንዴት ነው? አለን እግዚአብሔር ይመስገን። ላይም እዛ ላይ ወጣ ታያችኋል። ዋው ይሄን ይመስላል። ይሄን ቪው እያየን ነው የምንዋኘው። እንግዲህ እዚህ የመጣችሁ እናንተም ፈታ ማለት ነው ያለባችሁ። ይሄን ይመስላል። ዋናው ራሱ በጣም አሪፍ ዋና ነው የምር ለመናገር። አርባ ምንጭ ላይ እንግዲህ ሃይሌ ሪዞርት ፓራዳይዝ ዋናዎች አሉት።
ይሄ አዲሱ ነው። አትሊስት አንድ 5 አመት ይመስለኛል ከተከፈተ። በጣም አሪፍ ነው። ውሃው ቀዝቃዛ ቢሆንም ከተማው በጣም ሞቃታማ ስለሆነ በጣም አሪፍ ነው። ብቻ አሪፍ ዋና ነው። ለህፃኖቹ አሉት፣ ለትልልቆቹ አሉት። ቦታው ቪውን እያያችሁ ምናምን ያለው ነገሮች በጣም አሪፍ ነው። ደስ ይላል። ዋጋውም አሪፍ ነው። ዋጋውም ፌር ነው። ከዋናው ምንም ችግር የለውም። እንዳልኳችሁ አልጋ የምትይዙ ከሆነ አልጋ እስከ 11 ሺህ እስከ 18 ሺህ ኦር እስከ 20 ሺህ ድረስ አለ። እንዳልኳችሁ ቀድማችሁ ማስያዝ አለባችሁ። ዋና ግን ዝም ብላችሁ መታችሁ መዋኘት ትችላላችሁ። አሪፍ ነበረ። እንከታተል። አንድ ላይ ደግሞ እንዋለ። ሌላ ደግሞ እስቲ የምናደርገውን አንድ ላይ ነው። ኤኒዌይስ የዋናችን ቀን ዛሬ ይሄንን ይመስላል። በጊዜ ገብቶ በጊዜ መውጣቱ አሪፍ ነው። ስለዚህ ዋኝተን እየወጣን ነው። አሪፍ ጊዜ ያሳልፈናል። ይመቻችሁ። እየመጣችሁ እናንተም የስ እና እየመጣችሁ እናንተም ፈታ ማለት ትችላላችሁ። ሩም ያዛችሁ ማለ ያዛችሁ ፈታ ማለት ይቻላል። ይመቻችሁ። How's the swimming? Do you like it? Huh? ምን ትያቸዋለሽ? Tell them something. It was cold? Yeah. Because tell them something. It's still cold. እና አሁን ደግሞ ከዋና መልስ ወደ እራት ለመብላት እንግዲህ በዚህ ሰዓት ቪውን እያየን እራት ለመብላት መተናል ማለት ነው። እንደዚህ አይነት ቦታ ይዛችሁ መጠቀም ትችላላችሁ ማለት ነው። ዋና መዋኘት ትችላላችሁ። ሩም ሳትይዙ ምግብ መብላት ትችላላችሁ። ሩም ሳትይዙ ይህንን አይነት ቪው እያየን የእግዜር ድልድይ መሀል ላይ ያለው የእግዜር ድልድይ ይባላል። በዚህ ሳይድ ያለው አባያ ሀይቅ፣ በዚህኛው ደግሞ ጫሙ ሀይቅ ይባላል። ይህንን ውስጥ ያለው እንግዲህ 40 ምንጮች የተባለውን እንግዲህ እያየን አንድ ላይ ራታችንን ምናምን እንበላለን። ፈታ ይላለው እንግዲህ ቪው እንደምታዩት ነው። በጣም ነው የሚያምረው። ላይክ እንግዲህ ትላንትና ባያችሁት በሌላኛው ቪዲዮ ባያችሁት ውስጥ እንግዲህ እንደነበረው አይመስልም አይደለ? ስታዩት ይሄ ውስጥ እዛ ውስጥ ነው እንግዲህ 40 ምንጮች ያሉት እዚህ ውስጥ ነው ያሉት እና ያለውን ነገሮች እንግዲህ በዛኛው ቪዲዮ አይታችሁታል። በጣም ነው ደስ የሚለው ውስጡ። ይሄ ደግሞ ከላዩ ያለው ነው። ይሄን ይመስላል ማለት ነው። በሃይሌ ሪዞርት ያለው ቪው ይሄን ይመስላል። ለነገሩ በፓራዳይዝም በበቀለ ሞላም ያለው ቪው ይሄንን ይመስላል። እንግዲህ እዚህ ጋር ተገኝተናል። እንግዲህ ራታችንን ልንበላ በጊዜ ነው ራት ለመብላት የመጣ ነው። ምክንያቱም ቪውን እያየን ራት ለመብላት በጊዜ መተናል። ምክንያቱም ይሄንን የመሰለ ቪው እያየን ይሄንን የመሰለ ቪው እየታየ ለመበላት ስለሆነ ያሰብነው በጊዜ መጥቶ መብላቱ የተሻለ ነው። እንዳልኳችሁ ቅድምም እንዳልኳችሁ ሩምም ያዛችሁ አልያዛችሁ መጠቀም ትችላላችሁ። አሪፍ ጊዜ ታሳልፋላችሁ። ያበደ ነው ማለት ነው። ይመቻችሁ። እዛ ጋር ደግሞ እንደምታዩት ኤርፖርት ከዚህ ማየት ትችላላችሁ። እንደምታዩት ነው። ኤርፖርታቸው በጣም ትንሽ ነው። መጀመሪያ ስንገባ እንዳያችሁት እና ከሃይሌ ሪዞርት ብቻ ሳይሆን ከተለያየ ሪዞርቶች ይታያሉ ማለት ነው። ይሄን ይመስላል ኤርፖርት። You can't see the airplane. I would never be a waitress because I can't even pour water for myself. What you eating? I know, it's something you wouldn't eat, but it's not. Stop. Welcome, Adila. እናመሰግናለን። What's that? አሁን ምግባችን መጥቷል። እንግዲህ ይሄንን የመሰለ ቪው እያየን ምግባችንን ልንበላ ነው። በሃይሌ ሪዞርት ይሄን ይመስላል። ድንቹን በዚህ ሸፈና ነው። እና እኔ ምላችሁና ላዛኛቸው ትንሽ ጥሩ ስላልሆነ ላዛኛቸውን ትተነዋል። እንደምታዩት ስቴኩና በርገሩ ጥሩ ስለሆነ እሱን በልተነዋል። ስቴክ እና ምንድነው ላዛኛቸው ብዙም አይጣፍጥም። ሪኮመንድ አላረጋችሁም። ኤኒዌይስ እኛ ሌላ ነገር አዘናል እና ላዛኛቸው ብዙም ጥሩ ስላልሆነ አሁን ስቴክ ድጋሚ ያዘናል። ስቴካቸው በጣም አሪፍ
ስቴካቸው በጣም አሪፍ ነው። ስቴካቸውን ቅመሱት። ስቴኩን በርገሩ አሪፍ ነው። ሁለቱ አሪፍ ነው። ስለዚህ አሁን ወደ ስቴካችን እንሄዳለን እና እኔ ሪኮመንድድ አላረጋችሁም ማለት ነው ለእንትኑ። ኤኒዌይስ እስቲ ስቴኩስ ደግሞ ሲመጣ እናያለን ማለት ነው። ያው ስቴካችን አሁን መጥቷል። እንግዲህ እንደምታዩት ይጨልሟል። እንደዚህ ጋር እንደምታዩት ሲጨልም ደግሞ ቪው ይሄን ይመስላል። ወደ 12 ሰዓት ተኩል ሆኗል አሁን። ስለዚህ ተቀይሮልናል ማለት ነው። እኛ አሪፍ ነው። ለዚህ አሪፍ ነው። በነፃ ስቴክ ተቀይሮልናል ማለት ነው። እናመሰግናለን ሃይሌ ሪዞርት። በጨለማ እንግዲህ ይሄንን ይመስላል። የቅድሙ ያየነውን ጫካ ጥቅጥቅ ያለው ጫካ በጠራራ በፀሐይ የነበረው አሁን ደግሞ ይሄንን ይመስላል። እንደምታዩት ነው። በማታ እንግዲህ ምንም አይታይም ያለው ነገሮች። ስለዚህ በቀን መታችሁ በደንብ መዝናናት ያለባችሁ ነገር ይመስለኛል። መታችሁ ፈታ በሉ። ይመቻችሁ። አዎ ይቻላል እንዴ? እና የዛሬው የሃይሌ ሪዞርት ውላችን ይሄንን ይመስላል። አይ ቲንክ እናንተም መታችሁ አሪፍ ጊዜ ታሳልፋላችሁ። ይሄንን ካያችሁ በኋላ እናንተ ብቻ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ብቻ ነው። ስለዚህ ሃይሌ ሪዞርት የዛሬው ውሏችን ይሄን ይመስል ነበረ። ስለተከታተላችሁኝ ቴንኪው። ይመቻችሁ። ደህና ደሩ ልበል እንጂ አሁን በዚህ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ማታ፣ በአርባ ምንጭ ሰዓት አቆጣጠር 2 ሰዓት ማታ ሆኗል። ይመቻችሁ።